ሀሰን ግን መግባት አይችልም እዚህ። ለምን? ስለማልፈልግ ነው። ሰውዬ ለመጨቃጨቅ ለመደባደብ ምናምን አይደለም የመጣችሁም የመጣሁትም። እሺ አስገባትና ልብሷን ትሰጥ እና ደግሞ ከፈለክ ወጥተህ እኔን አውራኝ። እሷ ይዛት እንደምትፈልገው ነገር እንድትገባ አልፈልግም አልኩ። ነቃስ ነው መጀመሪያ አውራት በትክክል ምንድነው ችግሩ? ምንድነው ምን ጋርዶ ሆነ ነው አሁን እሱ ካየቆም ካለው ነው የመጣው ልትሄድ ነው እያልኩ ጆሮ አይሰራም። ማልፈልገው ሰው ቤቴ ገብቷል ብዬ አሳሰራለሁ። የመጣችው ልብሷን ቅራቀምቦ ምናምን ቡትቱ ፈልጋ አይደለም ፓስፖርት ፈልጋ ነው የመጣችው። አትንገረው። ለምን ትነግረዋለህ? ሀሰን ረፍ ዝም በል በቃ። እኔ የምፈልገውን ይዤ እመጣለሁ። ስለዚህ ምን ጭቅጭቅ አልፈልግም። እኔ ብዙ ነገር አልይዝም። ስለሄደች ምን የሚለወጥ ነገር አለ? ከኔ መራቅ ነው የፈለገችው። ይቅለልላት፣ በደንብ ይቅለልላት ነው የፈለገችው። በቃ ጨርሽ ይችላል ነው እንዳይጣሉ በዚህ ፎቶ ተሰሩ ማውጣት አቃጥለው እህቴ እኮ ነሽ። መብቴ መሰለኝ እንዴ እህቴ ነች ወንድሜ። አረባሽ የእህቴ በማበኩል ነው እህቴ ነች። በእናቴ በኩል ተዋራ እህቱ ነኝ እኮ እንዴ እህቱ አድርጓ እንዴ እስከዛሬ የትኛውንም ሴት እያመጣ ሲጫወትብኝ ያለው እንዴ ማመን ደስ ይላል። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። አንተስ እንዴት ነህ? እኔ ደህና ነኝ አልሐምዱሊላህ። እኔም በጣም ደህና ነኝ። አብረን አንድ ይመጣን። አይ መጠየቅ ያው በቤተሰብ ፊት መጠየቅ ግድ ነው። እንዴት ናችሁ ፋሚሊዎች? ደህና ናችሁ? እኛ ደህና ነን። ሃይሚ ሸጋዋ እህታችን ይኸው ቀብረር ብላ ዛሬ ፏፈች ብልጭ ብላ መጣች አይደል? አታስቡ፣ ጥፊው አላጠፋኝም። እና ደግሞ ጥፊ በነገራችን ላይ ስለ ጥፊ አንዳንድ ሰዎች እንትን ነገር እያቀሳሰሩ ነበርና ሃይሚ ጠንካራ በጥፊ የምትጎዳ የምትሰበር ሴት አይደለችም። በጂ አይ ደግሞ ይሄን ያክል ምን ያካብዱታል አይደለም። እኔ ሴቷ ልጅ እኮ ምን እኔ ስመታውን ያለውን ፓርት አታመጡትም እንዴ? ደግሞ ያለ ነው ማለት ምን ማለት ሴት ልጅ መመታት አለባት ለማለት ፈልጌ ሳይሆን ያለ ነው። መትቼዋለሁ፣ ብድሩን ነው የመለሰው። ስለዚህ ምንም ማካበድ አያስፈልገውም። ደግሞ ምንም መታኝ ራሱ አይባልም። ደበደበኝ እንጂ እኔ እኮ ደበደበኝ። እና አንዳንድ ሰዎች ግን በጣም ነው እንደ እኔ ስመታ ደስ ያላችሁ። ሃይሚ ግን በጣም እንትንሽ እንዴት አንቺ አረ በጣም ብዙ ጠላት ነው ልጅ ወደ አንዴ ስሙ የታወቀ እኮ ነው። ስትመጪ እኮ አንቺ አብዛኛው ሰው ደስ አለው። ለምንድን ነው እንዴ የሴት መመታት እንደሚያስደስተው ሰው ካለ ነው? አይ እነሱ ጥፊ አይደለማ የሚመቱት በዱላ ነው የሚደበደቡት። ለዛ እኮ ነው በባዶቻቸው። አዎ የለመዱት ነገር ስለሆነ እኮ ነው። ባልሽ በሽጉጥና በዱላ አንቺን እየደበደበ አኑሮሽ ሌላው ሲመታ ደስ ብሎሽ ትጽፊያለሽ። ማን ነው ትሳደቢያለሽ አይደል? እሷም አልተማረችም እሱም አልተማረም፣ ይደባደባሉ። ስለዚህ ሴት ልጅ ስትመታ ደስ ይላቸዋል። ምንም ችግር የለውም። ከዛ በሰው የፍቅረኛሞች ህይወት ላይ ቁጭ ብለሽ ትዳኛለሽ። እንትና እኮ እንዲያረካት ምናምን። አሁን የእናንተ እኮ የሚመስለው እኔ ያለው እንዴ በዱላ የምመታው ጥፊ ብርቅ ነው እንዴ ነው እኮ የሚመስለው የእናንተ። ለማንኛውም ተማሩ፣ ሰልጥኑ። እሺ ሴት ልጅ አትነካም፣ መነካት የለባትም። እኔ ሁኜ ነው እንጂ ብሩኬን እኔ ላይ እጁን ባነሳበት ራሱ አይደለም እኔ ላይ እጁን ባነሳበት አልፎ መኪና ውስጥ አስገድዶ ምናምን እዚህ ላመጣኝ ራሱ በጣም ብዙ ነገሮችን ጨማምሬ ራሱ ብዙ ነገሮችን ማድረግ እችላለሁ። ሲቀጥል ደግሞ እናንተ በዚህ ልክ እንደዚህ መሆንም መደሳሰትም አይጠበቅባችሁም። ገብቷችኋል? በተለይ አንዳንድ ሰዎች 10 የማትሞሉ ሰዎች የሰውን ውድቀት የሰውን እንትን ማለት ቁጭ ብላችሁ ተጠብቃላችሁ አይደለ? ያሳዝናል። ታዘብናችሁ። እኛስ ጥፊው አልገደለንም፣ እንደው ይባሱ በጨምሮብናል። ዛሬ ደግሞ ሄደን እስኪ ሽጉጥ ይደቀንብን እንደሆነ እናያለን። አረ ማንንም አይደቀን። ለማንኛውም ፋሚሊዎች ዛሬ መጣ ነው። ሃይሚ ትላንትና ልብስ ወስዳ ነበርና ትንሽ ልብስ ነች የሚያስፈልጋትና ማምጣት ያለባት እቃዎች አሉ። ያንን እቃ ደግሞ የረሳዋቸውም ነገሮች ስላሉ እሱን ለመውሰድ ነው ዛሬ የመጣው። ትናንት ስጠፋ ደግሞ እንትን እንዳይመስላችሁ አለ አይደለ ትንሽ እስኪ አውሩ ለእናንተ ጊዜ ልስጥ ብዬ ነው። ምክንያቱም ሁልጊዜ እየመጣው አንዱን አጀንዳ ሳዘጉ ሌላ አጀንዳ መስጠት ይከብዳልና ትንሽ እስኪ በዚህ በጥፊው ዙሪያ ትንሽ ያውሩ ይነጋገሩ ትንሽ ብዬ ነው ያልመጣሁት እንጂ እቃ ሳውጣ የተወሰኑ እቃዎችን ሶስት ምናምን ቪዲዮ መቅረጽ ይችል ነበረ ግን አስፈላጊ መስሎ አልታየኝም። ሁሉንም ነገር በሚዲያ ማሳየት ማለት ነውና ዛሬ ደግሞ የመጣሁትኝ ሜቢ ከዚህ በኋላ 2-3 ሊሆን ይችላል የምንገናኘው።
ከኔ ጋር ካንተ ጋር መቀጠል ትችላላችሁ። ከኔ ጋር ግን ሜቢ 2-3 ቢበዛ 4 ጊዜ ብንገናኝ ነው። ሜቢ 4 እንደዛም ላይ ሞላ ይችላል። 4 ጊዜ በ4 ቪዲዮ ምናምን ልንገናኝ እንችላለን። ያም ሆነ ግን አሁን ጥያቄ እንዳታበዙብኝ ምንድነው ምናምን እንዳትሉኝ። ለማንኛውም የረሳሁት እቃ ስላለና የሚያስፈልጉኝን እቃዎች መውሰድ ስላለብኝ ነው ዛሬ የመጣሁት እንጂ እናንተ እንደምታስቡት እባክህን ብሩኬ ይቅርታ አድርግልኝ እባክህን ቤት መግባት እፈልጋለሁ ልል አይደለም። ማህይብ ሰው አለና ምን መሰለሽ ለምሳሌ አንዳንድ ሴቶች ሲመቱ ነው ጥሩ ብሎ ደንቆሮ ማህይብ የሆኑ አስተሳሰብ ያላችሁ ሰዎች የምሬን ነው። ሃይሚ ተዋቸው ለምን ደንቆሮ ስትላቸው ምን ነው የሚመስላቸው? ስድብ አይደለም ደንቆሮ አማርኛ እንትን ላይ አለ ሄደማ መጽሐፍ ቅዱስ ላይ ቁርአን ላይ ማለት ሄደ ማየት ይችላል። ምንም ግን ኃጢአት እየገባ ነው። ኖ ስድብ አይደለም ደንቆሮ ብላት ልልሽ የፈለኩት ሴት ስትመታ ነው ጥሩ ነው። አንዳንዴ ስትመታ ጥሩ ነው። አህያ መሰለች እንዴ ሴት ወዳጅ ደግሞ እኮ ሴቶች ናቸው ወንዶች አይደሉም እኮ እንደዚህ ሴቶች ናቸው። እንደው እናንተስ እንደው ሌት ከቀን የሚደበድብ ባል ይስጣችሁ። ሌላ ምን እላችሁ? አልጋ ላይ ወንድ ደግሞ ኮሜንት ጽፈ ከሆነ አንተ አልጋ ላይ የምታራ ሚስት አለ መሰለኝ ተነጋገሩ ከምንባል በቃ እንሂድ። ለማንኛውም ቡቡ ጋር ልንሄድ ነው። እንደዚህ ከሳቀሽ ቆይቷል አይደል? እኔ ነኝ የማስቀጣት። ሌላው አሳቆ ሊገላት እኮ ነው። ኧረ በስመ አብ ምንድን ነው ያልከው ግን? ለሷት ባይን የመጣው ለሷ ደግሞ አልጋ ላይ የሚሸና ባል ይስጣል። ኧረ ሽንትማ ቀላል ነው። አይ የሚመታ ባል ይስጣቸው። ሌላ ምን ኡፍ። ለማንኛውም እኔ ወላሂ ብዬ ነው የምነግራችሁ ሃይሚ የምትሰበር ሰው አይደለችም። እና አንዳንድ ሰዎች የጠበቃችሁት አሁን ሃይሚ ሄዳ አልቅሳ ምናምን በቃ ይቅርታ ምናምን እንዲህ ነው የጠበቀው መሰለኝ። አይሳካልም። ሲጀመር ምን ነበር የምፈልገው ከመጀመሪያው? እንዴ ምን ሆናችሁ ነው? እና ደግሞ ሃይሚ አስወጣለሁ ብላ ራሷ ወጣች። ምን ችግር አለው? ትውጣ። ድሮም እኮ መጀመሪያ ስለወጣ ነው እያልኩ አልነበር? ምን ሆናችሁ ነው እናንተ? በጉልበት እኮ ተይዛ እኔ የምደነግጥ ነው እንደሚመስላችሁ? ኧረ አልደነግጥም። እኔ እንደውም በጣም ነው ደስ ያለኝ በመውጣቴ። እንዴ ስንት ነፃነቶች አሉ፣ ስንት መውጣት፣ ስንት ፕሮግራሞችን አስጨርሳለሁ እኔ በግሌ አይደለም። አሁን ለማንኛውም ሰላሟን የምታገኝበትና ሃይሚ እንደፈለገች ሆና እንደፈለገች ተንደላቃ ወደምትቀመጥበት ቦታ ልትሄድ ነው። ያንን ቦታ እኔ መናገር አይጠበቅብኝም፣ ምናየው ይሆናል። ብቻ አንዳንድ የሚደብራችሁ ጥሩ የሆናችሁ ሰዎች ለማንኛውም እኔ እንዲደብራችሁ አልፈልግም። አስተማማኝ የሆነ ቦታ ነው የምትሄደው፣ ደህንነቱ የተጠበቀ ቦታ ነው የምትሄደው። ማንም አያስቸግራትም፣ ማንም አይጋፋትም። አንዳንድ ሰዎች ደግሞ ሰላማችንን ማግኘት አለብን፣ ከዚህ በኋላ ዱርዬ ሆኜ እንደፈለኩ ሆኜ እኖራለሁ ብሏል። እስኪ ዱርዬነት እንዴት እንደሆነ እኔ ማየት ፈልጋለሁ። ይሄን ስላችሁ ደግሞ እያቀሳሰርክ ነው? አዎ እያቀሳሰርኩ ነው። እቺን የመሰለች ልጅ መንከራተትም አንድ ቀን ማለት ነው አንድ ፍሬ እንባይወጣትም ከዚህ በኋላ። አረ ለማን ብዬ ማን ደስ ይበለው ብዬ እነዚህ ጠላቶቼ ከዚህ በላይ እነሱንማ ለማስደሰት እኔ አላለቅስም። ለካ ደስ ነው የሚላችሁ የሰውን ባል እንደ ሰይጣን ቁጭ ብላችሁ የሰውን ባል ተጠጣላችሁ። አሁን እኮ ችግሩ ማለት ነው በተለይ አንዳንድ ሰዎች የምትሄጂበትን የምትናገሪ ከሆነ አሁን እኮ ችግር እኮ ነው። የምትሄድበትንም ተናግራ ለምረ የምትሄደው እንዴ ለምረ የምትሄደው ይሄው መሄድ ስላለባት ነው። እያየን እኮ ነው አይደል እንዴ? ኧረ ተዋቸው፣ አታስረዳቸው። ለማንኛውም የእስካሁኑ ቆይታዬ በጣም ሰላም ነው። እሺ አታስቡ። በተለይ የምትወዱኝ ሰዎች አላችሁ። እኔ ለጥቃቅን ለጠላቶች አልደነግጥም። ምክንያቱም እናንተ በጣም ብዙ የምትወዱኝ ከፈጣሪ የተሰጣችሁኝ ብዙ ሰዎች አላችሁና ለነዚህ ሰዎች አልደነግጥም። ገብቷችኋል? እነዚህ ጥፊ አይደለም የለመዱት። ገብቷችኋል አይደለ? በድንጋይና በዱላ እየተደበደቡ ጥርሳቸው ከንፈራቸው እየደማ እየተጎሳቆሉ እየተሰባበሩ የሚኖሩ እየተገዙ የሚኖሩ ሴቶች ስለሆኑ አብዛኞቹ ደግሞ ሴቶች ናቸው በብዛት ማለት ነውና ለነዚህ ነው ያልደነግጥም። ምክንያቱም የለመዱት ነገር ስለሆነ ለነሱ በጣም ሲምፕል ነገር ነው። እኛ ግን የተማርን በ21ኛው ክፍለ ዘመን የምንኖር የተማርን ሴቶች ነንና በዱላ አናምንም። የፈለገ ብናጠፋ የፈለገ ነገር ብዙ ነገር አናድጄው ሊሆን ይችላል፣ ብዙ ነገር አድርጌው ሊሆን ይችላል። እኔ ላይ እጁን ላነሳበት ራሱ ዋጋ ይከፍላል። ምክንያቱም ዛሬ ላይ እጁን ካነሳብኝ ነገም እንደሚፈጠር አይታወቅም። ገብቷችኋል አይደለ? ሲቀጥል ደግሞ እኔ ከጥፊ የባሱ በጣም ብዙ ነገሮችን አሳልፌያለሁ ከሱ ጋር። ገብቷችኋል? ይሄ ለኔ ጥፊው እናንተ እኮ በቃ ይሄ አካል ላይ ያረፈ ምናምን ነገር ነው አይደል?
ስንት በቃላት መሰባበሮች፣ ስንት የሞራል ነገሮችን ሞራል የሚነኩ ነገሮችን በሴት በብዙ ነገሮች ስንት ነገር አይቻለሁ እና ይሄ ለኔ በጣም ሲምፕል ነገር ነው፣ አያስደነግጠኝም። አታስቡ። በተለይ የምትወዱኝ ሰዎች ለእናንተ ነው ማስረዳችሁና እናንተ ባይሆን አትደንግጡና ለነዛ ሰዎች ደግሞ አለ አይደለ እንደተበሳጫችሁ ምናምን እነሱ ደስ ሲላቸው በእነሱ እንደተበሳጫችሁ አታሳዩአቸው። ምክንያቱም እኔ እስካልደነገጥኩ ድረስ እኔ እንዲህ ነው ብዬ እስካልከፋኝ እስካልተበሳጨው ድረስ እናንተ ምንም መናደድም እንትን ማለትም አይጠበቅባችሁ። ምክንያቱም ይሄ ለኔ በጣም ሲምፕል ነገር ነው። ከዚህ የባሱ በጣም ብዙ ፈተናዎችን ስላሳለፍኩኝ ከሱ ጋር ማለት ነው እና አታስቡ። ለማንኛውም ከዚህ በኋላ ብዙ ማወራበትም ብዙ ማብራራበትም ጊዜ የለኝም። በጣም ብዙ ጊዜ የሞከርኩት ብዙ ጊዜ እንትን ያልኩት ነገር ነው። በአሁኑ ይሳካል ብዬ አስባለሁና እንሂድ አይደል? የቀረኝን እቃና የረሳሁት ነገር ስላለ እዛ አውጥተን ይዘን መተን እንገናኛለን። ትናንት ወስጃለሁ የሚያስፈልገኝ ግን ተደብቀን ምናምን አይደለም። ምንም እንደባበቀው የምንወሻሸው ነገር የለም። ሁሉም ነገር ግልጽ ነው። እንሄዳለን። ቡቡ ካለ ሰየው የቀራትን እቃ ልትወስድ ምንም አዲስ ነገር የለውም። አዎ ልብስ እና አንዳንድ እቃዎች ስለሚያስፈልጓት ማለት ነውና አይ ከልብስ በላይ የረሳሁት ነገርና መውሰድ ያለብኝ ነገር ስላለ ነው። ልብሱ ችግር የለውም ግን ከልብስ በላይ በጣም ዋና ነገር የሆነ ነገር ስላለ ትናንት እንደውም የተወሰኑ ልብሶችን ወስጃለሁ ግን በጣም ወሳኝ የሆነውን ነገር ስለረሳሁኝ ለዛ ነው ዛሬ የተመለስኩትኝ እንጂ ከብሩኬ ጋር ልጣላም ልጨቃጨቅም አይደለም። ቁልፍ አለኝ ከፍቼ እገባለሁ። ትናንትናም ቁልፍ ስላለኝ ነው ከፍቼ ገብቼ ልብሴንም የቀየርኩት እና አንዳንድ እቃዎችን የሚያወጣውት ማለት ነው። ስለዚህ ከማንም ጋር የመጣላትም የመጨቃጨቅም ነገር የለብኝም፣ ሐሳቡም የለኝም። በጣም ሰልችቶኛልና ሌላ አዲስ ነገር የለውም። በቃ እስካሁን ያሳለፍኩት ኧረ ምንም ድብድብ አያስፈልግም። በቃ ፋሚሊዎች ወደ በኔ ምክንያት ግን አንተ ብዙ ነገር ሆነሃልና በዚህ አጋጣሚ በኔ ስምና በሚወዱኝ ሰዎች ስም ምስጋና አይደለም ይቅርታ። እሺ እንሂድ በቃ ለምን አይሰራም? እዚህ እንዴት ነው? በዚህ የምከፍተው እዛ ጊዜ አዎ ሜቢ ዘንቦበት እንትን ብሎ ከሆነ ዝጎ አይደለም ተቀይሮ ለግቢ ኧረ እባክህ ያው አዲስ ነው አይ ተቀይሯል እና ከተቀየረ እንዴት ይገባል ይሄ እንዴ? ተመሳሳይ ነው እንትኑ የሰረገላ ምንድን ነው እንትኑ ተመሳሳይ እንደዛ ነው። ቀየረው ማለት ነው። ይቀይረዋልና ምን ችግር አለው? እስኪ ይሆናል ደውልለት እስኪ ደውል ይሰማል ግን ሲልከታ እኔ ደውሉ ይሰራል አይሰራም ቡቡ ልደውልለት እስኪ ደውልለት እንዴት ሊቀይረው ቻለ? ትናንት ገብቼ ዕቃ ስለወሰድኩ ቀይረው ማለት ነው። ለዛ ይመስላል ወይስ ዝጎ ነው? ዳርገት እየጠራ ነው።
ሄሎ ሃይሚ ነኝ። ቤት ነክ እንዴ? እሺ ቁልፉ ለምንድን ነው የማይሰራው? ልገባ ነበር ወደ ውስጥ ቀላውጣ የረሳሁት ዕቃ ነበር ትናንት ዕቃ ስወስድ እሱን ለመውሰድ ነው። ብትመጣ ደስ ይለኛል። ቆሜ ያለው በር ላይ። እሺ ቶሎ በል። ሲጀመር በሆነ ታውልሽ በቃ ትታገዩ እና ለምን ትታገዩ? እኔ እንጃ እልህ ይዞኝ። ኧረ ቀይረው ኖርማል እኮ ያን ሌባ አይገባም። ምንድነው እኔ ነኝ ከገባው የምገባው። ትናንትና የምትሰርቀሽ ደብሮት ይሆናል። ሳትደውይለት መስከሽ ገብተሽ ሰርቀሽ ደብሮት ይሆናል እኮ። አይ ቢሆንም አይደረግም እንደዚህ። አይ ተይው አሁን ቀይሩ እንታ እሱ ከመጣው ሌላ ጭቅጭቅ ነው በቃ። የምን ጭቅጭቅ? ጭቅጭቅ ነው። ምንም ጭቅጭቅ። ለምንድን ነው የምትወስጂው ሲላሰማውም እንዴ? እና ስታስቢ በባራውሽ እንድትሄጂ ፈልገሽ ኮቴን ሳላሰማ ዝም ብዬ የሚያስፈልገኝን ይዤ መውጣት ነበር የፈለኩት። አረ ምንም ጭቅጭቅ አያስፈልግም። እንታኔ ነግሮልኝ በቃ እሺ፣ ቤተሰቦች እስኪመጣ ድረስ እንጠብቀውና ከዛ በኋላ ደግሞ የሚሆነውን እናያለን። እንግዲህ ምን አስጠላሽ ብትለኝ ምን እንዳስጠላኝ ታውቃለህ? ጸብ፣ ጭቅጭቅ፣ ስድድብ፣ መመታታት። አሁን ምንም መመታታት አያስፈልግም እኮ ይሄን እንዴ! ወላሂ ጫፍሽን አይነካሽም ዛሬ። ካንተ ጋር መሆኔ ብቻ ያናድደዋል በእርግጠኝነት። አረ ለምንድን ነው የሚያናደው? ሁሌ መገንፈላለን። እሺ እስኪመጣ ነው ቁጭ ብዬ ልጠብቀው ነው። አዎ ቁጭ በይ። የት አባቴ ነው የምቀመጠው? እዛ ጋር ቁጭ በይ። ወይኔ ሃይማኖት፣ ይሄ መንከራተቴ ራሱ አንድ ቀን ዋጋ ያስከፍልሃል። ምን ነበረ የሚለው አባባሉ? በእጅ የያዙት ምን ነበር? ወርቅ እንደመደ ቆጠራል። እንትን ነው ሰው ስትሸኙ አልገባችሁም ስሜቱ። ሰውየው ሲሄድ ጉድለታችሁ የሚታያችሁ አጠገባችሁ ሳይኖር ሲቀር ነው ያሰውየና አይሚል ማጣት ምን ያህል ዋጋ ሲጀምር መጣ ቅርብ ነበር ማለት ነው። ብሩኬ እየመጣ ነው። ፋሚሊዎች እንግዲህ ኡፍ አይ ምንድነው የረሳሁት ዕቃ ነበር ትናንት ሶስት የረሳሁት ዕቃ ነበር። እሱ ለመውሰድ ነው የመጣሁት። የምን ለክልኝና ወደ ውስጥ ገብተን ነው እኮ ምን ዕቃ ነው? እና የረሳሁት ዕቃ አለ። የቀረኝ ልብሶች ምናምን ለመውሰድ ነው የመጣሁት። ለምን ይባላል እንዴ? ነው እቺ ከምንጨቃጨቅ ቤት ውስጥ እንጨቃጨቅ። እኔ የመጨቃጨቅ እንትን ራሱ የለኝም። የመጨቃጨቅ ፕሮግራም ራሱ የለኝም። ከቻልኩ እንዳንጨቃጨቅ ወደ ቢዝነስ እንጨቃጨቅ ነው። አሁን እዚህ ሰው እንትን እንዳይባል አሰን ግን መግባት አይችልም እዚህ ለምን ስለማልፈልግ ነው። ሰው ለመጨቃጨቅ ለመደባደብ ምናምን አይደለም የመጣችሁም የመጣሁትም መብቴ ነው። ቤቱ እኮ መብት ነው ያንተ ነው እኮ መግባት አትችልም። ሀሰን ምንም አትበለው። ዝም ብለን እሱ የሚለንን ብቻ እናደርጋለን። ግን እኔ እቃዎችን መውጣት ፈልጋለሁ እኮ ነው እናወራና እኮ ሀሰን ለምን ቤቴ ነው። እኔ ደግሞ እንደ ሀሰን አይነት ሰው እንዲገባ አልፈልግም። መብቴ መሰለኝ አይደል? እሺ ሰረገላን ቀየርኩ። እኔ የምመጣ መስሎኝ መብቴ አይደለም። ቤቱ እኮ የኔ ነው እኮ። እሺ ደበረ ስለቀየሩ ቆይ ቡቡም እንደምትይ ቤቱን ተሸክመው ዙር እንደሌለው ቤቱ የኔ ነው ያንተ ነው ቤቱ ነው በለኝ። በቃ በለኝ። ስለዚህ አትገባምም። መቀየርም የኔ መብት ነው የኔ አባት። እሺ አስገባትና ልብሷን ትሰጥ እና ደግሞ ከፈለክ ወተህ እኔን አውራኝ። እሷ ይዛት እንደምትፈልገው ነው። ምንድነው ማውራት? ለምንድን ነው አንቺ? ኧረ በእናትህ ብሩኬ በእናትህ በቃ ትጨቃጨቅ። ግቢ ሂጂ ይዘሽ ነው
እንትን ለምንድን ነው ቃሽምትሽ? ብሩኬ እኔ ካንተ ጋር የመጨቃጨቅ ፕሮግራም የለኝም። በዘር እኔ ምንም አልልህም። እኔ ምንም ጭቅጭቅ አልፈልግም። አሁን እንዲህ ነው ጸብ አልፈልግም። ዝም ብዬ ብቻ የሚያስፈልገኝን ይዤ ልሂድ። እንድትገባ አልፈልግም እኮ አልኩ። ይሄው እለቱኝና እያወራች ነው። እንድትገባ አልፈልግም አልኩ። ነቃት ነው መጀመሪያ አውራት በትክክል ምንድነው ችግሩ? ምንድነው ምን ጋርዶ ሆነ ነው አሁን እሱ ከየቆም ያለው እኛ ብለን የመጣው ልትሄድ ነው እያልኩ እሺ ጆሮ አይሰራም ይታሰማም መስማታችን ብሩኬናት ወጥቷ አይደለም እኔ አንተን ሳልነካ እንኳን ማልፈልገው ሰው ቤቴ ገብቷል ብዬ አሳሰራለሁ። የመጣችው ልብሷን ቅራቀንቦ ምናምን ቡትቱ ፈልጋ አይደለም ፓስፖርት ፈልጋ ነው የመጣችው። አሁን አስመጀመሪያ እንዳትጣሉ ውጣ ፓስፖርት ፈልጋ ነው የመጣችው። ውጣ ለምን አትወጣም? እሺ ውጣ ከዚህ እና ሐሰን ውጣ እኮ ከቤት ይሄው አውራት እያልኩ ውጣና ለወራታ ፓስፖርት ፈልጋ ነው የመጣችው። ተው ምን አትንገረው። ለምን ትነግረዋለህ? ሐሰን እረፍ፣ ዝም በል በቃ። እኔ የምፈልገውን ይዤ እመጣለሁ። ስለዚህ አልፈልግም፣ ምንም ጭቅጭቅ አልፈልግም። እኔ ብዙ ነገር አልይዝም። አንተ በጣም እየተናነሰ እንደሆነ ታውቀዋለህ አይደል? ታውቀዋለህ አይደል? በጣም ጥጋብ ብሎሃል። እሺ አሁን የለችም ማለት አትፈልጋትም? ማንን ነው አትፈልጋትም? እዚህ እንድትቀመጥ አትፈልግም? ምንድነው እዚህ እንድትቀመጥ? ራሷ እኮ ናት አይደል? እኔ አሁን ለኛ ሆነ እኔን ውጣ ከቤቴ እንደዚህ ስለማልፈልግ ነው። ከዚህ በኋላ አላቀም እኮ አታቀኝም። እኔ አልመጣብህም እኮ አንተ ነህ እኮ አሁንም ቤቴ ላይ የመጣው። አሁን የመጣሁትማ ግዴታ ስላለብኝ ነው። እሷ ግዴታ አጋይ ስለሚያስፈልጋት አሁን እኔ የመጣሁት ምንድነው ልነግርህ ነው የመጣሁት። በዛው ሰውዬ ልትሄድ ነው እኔ ልሄድ ነው ብላ አትልህም። እሷ እኔ እያልኩ ነው ትወድሃለች እቺ ልጅ። አንተ ባንዴ ገንፍለህ ነገራቶች ላይ ምናምን ስለተደባደብ ካለ በጉልበት የሚሆን ነገር እኔ ውጣ ና እኔ መተኝ ችግር የለብኝም። እኔ ግን ልትሄድ ነው እሱን ለሽ ለሷ ጠይቃት። እኔ ልትሄድ ነው ካልኩ ያበቃህ። የመጣችው ልብስ ፈልጋለህ ልታስወጣት ነው ከሀገር። ወይኔ ጉዴ! እሺ እኔ ላስወጣት ማስወጣት ነው ግን አሁን እድሉን እየሰጠው ነው። ልትሄድ ነው። የምን እድል ማድረግ የምችለው ነገር ካለ አሁን መልሶ ሐሳብ ያደርጋል። ምን አይነት እድል ነው የምትሰጠኝ? እኔ ላንተ አስቤልህ አይደለም ለሷ አስቤ ነው። እሷ ስለምትወድህ ካንተ መራቅ ስለሌለባት ብዬ ነው እንጂ ላንተ አስቤ እሷ በጣም ትወደኛለች። ለቡቡ አስቤ ተጨንቋል። ቡቡ በጣም ትወደኛለች አይደል እሷ? አዎ። ስለዚህ ለዛ ነው የምትሄድም ከሆነ ስለምትወደኝ ነው ማለት ነው እኮ። እንዳትሄድ እኮ አድርጋት እያልኩ ነው። እድሉን እየሰጠው ነው። ዝም ብዬ እኔ እኮ ዝግብግት ብዬ እኮ እሸኛታለሁ። ደፋር ሰው አላደርጋትም። ትሂድ የምርህ ነው። ትሂድ ማርያምን በውድ ወላሂ ትሂድ ማርያምን ትሂድ በል ትሂድ መብቱ። ብትፈልገኝ ብታፈቅረኝ ቢሆን ኖሮ የትም እንደዚህ ነህ ለራሱ አንደራረስ። አንተ እኮ እያሳሰበ ያለው ከቤቴ ውጣ ከቤቴ ግባ የሆነ ነገር እያሳሰበ ያለው እኔ ልትሄድ ነው። ከቤት ምናምን አይደለም ማለት ከሰፈር አይደለም ከሀገር ነው እያልኩ ያለው። ጥሩ ነው። መልካም መንገድ መልካም ጉዞ ይሁንልህ። ስለሄደች ምን የሚለወጥ ነገር አለ? ከኔ መራቅ ነው የፈለገችው። ይቅለልላት፣ በደንብ ይቅለልላት ነው የፈለኩት። ጨረሽ እሺ ቻትራት ስንት ጊዜ አብራት የቆየች ልጅን ፍቅረኛ ነበረች እኮ እና አሁን የታየ ፍቅረኛ የመሆኗ አሁንማ ፍቅረኛ አይደለችም፣ ግን ፍቅረኛ ነበረች። ቻትራትም ተነስተ ስንት ነገር አሳልፋል ከሷ ጋር አቅፋሸኛትን ቢያንስ አንተ ውጡ ግቡ ነው የሚያሳስብ ነው። ለነበረን ጊዜ ለሁሉም ነገር ምን እንድልሽ ነው? ፓስፖርት ምናምን እንድትሄጂ እንደሆነ የሚነገረው ምን እንዳለ ማን ነው እንደሄድ የሚነግርህ? ሀሰን ነገርከው እንዴ? እኔ ነገር ራሱ ከምትወልድ ይችላል። ፓስፖርት ስለሚያስፈልገኝ ነው የምወስደው። የትም ልሄድ አይደለም። ብሄድም ደግሞ አንተ አያገባህም እኮ የሚያገባህም ሰው አይደለህም። የሚያስፈልገኝን ነገር መጥቼ መውሰድ መብቴም ስለሆነ ነው። ምንም ቢሆን ቤቴ ነበር አይደል? አንተ ቤቴ ነው ማለት አብዝተሃል። እንግዲህ ይሄ ቤት ይስፋት ተበላሽቶ ነው የቀየርኩት። ለነበረን ጊዜ በሙሉ በጣም አመሰግናለሁ።
ቁልፉ ተበላሽቶ ነው የቀየርኩት። አይ አሁን ብዬ ነው ተበላሽቷል። እኔ እኮ ሆነ አይመለከተኝም። ተበላሽቶም ሆነ አሁን ብለህም ሆነ እኔ አይመለከተኝም እኮ ሐሰን ተው በቃ። ምን ሆነህ ነው? ለምንድን ነው ግን ምን እንዳደረግ ነው የምጠብቀው? አትጂ ብዬ እንዳስቆማን ነው የምጠብቀው? ምትሄድስ ቢሆን እንደዚህ ነው የምትሸኛት? ምንም ማድረግ አልችልም። ስለማትፈልገኝ አልፈልጋትም። እንዴት አወቅ? ስለማቅ ነው። የምትፈልገኝ ቢሆን ለምን ትሄዳለች? ሐሰን ለምን እንደምትጨቃጨቀው በእግዚአብሔር ነው እንጂ አይ ቆይ በእንደዚህ አይነት መንገድ ራሱ ሰላም አይሆንም። ተቀልሽ አይደል? በጣም አባልተ አጫርሰን ስጨርስ ነው እንደዚህ የምትለው አንተ። አዎ በእንደዚህ አይነት መንገድ እንደዚህ ከፈለኩ ደግሞ እንደዚህ ሳልልህም እኮ እኔ ሸኛታለሁ ሳልልህም፣ ግን አሁን እሷ ጋር ያለውን ነገር ስለማቅ ነው እንደዚህ የምልህ። እኔ ለአንተ እኮ አላስብልህ። ምንድን ነው እሷ ጋር ያለው ነገር? ለአንተ እኮ አይደለም መናገር ያለባት እሷ ጋር ያለውን ነገር ለእኔ እኮ ነው አይደል? ይኸው አለው ትናገር። አንተ 2 ቀንና 3 ቀን ዋጋ ከፈልክላትና ለሚወዱት ሰው ይሄን ያህል ዋጋ መክፈል 2-5 ዓመት በከፈላት 10 ዓመት በከፈላት ምን ትሆናለህ? ምን የራሴን ኑሮ የራሴን ህይወት ራሴን ጥዬ ነው ምን እድሜ ሄዳል? መውለድ ያለብህ ካረጀህ በኋላ ነው። እንደዛ ነው። አይመለከትም። ምን አገባ? ወንድ ልጅ ምንም ዋጋ ከፈልኩም አላልኩም፣ ምንም አላልኩም። ሌላ ነገር ብለሃል። እሺ አልኩ፣ መብቴ ነው። ዋጋ ሁሉ ነገር ከፈልኩልሽ እኔ ስለማፈቅርሽ አላልኩም ብለሃል። ምን ችግር አለበት ከፍልላት? ይገርም። ምን ማለት ነው እንዴ? ማን ስለሆነች ነው እሷ? ከዚህ በላይ ፍቅረኛ ስለሆነች ነው? ሚስት ስለሆነች እና ሚስት የሆነች እንደሆነ አናቴ ላይ መውጣት አለባት። አሁን ላይ ሚስት ላትሆን ትችላለች። ነገ ከነገ ወዲያ ግን ስትጋባ ሚስት ትሆን እኮ ሚስቴ ትሆናለች አይደለ? ስለዚህ ሚስቴ የምትሆን ከሆነ እኔን ሳታከብረኝ እኔን ሳታስከብረኝ እንዴት ነው ከኔ ጋር የምትሆን? ስንት ዓመት አክብረህ ኖራለች? ምንድነው አከበረችኝ እኮ አሁን ስንት ዓመት አክብረህ ኖራለች? ቆይ እስኪ አይ ስለተከባበረን ነው የሁሉ ጊዜ ቆየ ነው። አክብረኝ አይደለም እኮ ከዚህ በኋላ የምትቀጥለው እኮ በቃ ስትሸናነፍ ነው አይደል? በቃ እኔ ነኝ ጥፋተኛ ተሸንፌያለሁ ብለህ ትንሽ ጊዜ ብትተናነስ ምን ትሆናለህ? ይጎልብሃል። ስንቴ አልኩኝ። አሁን ምንድነው አንተ ስንቴ አልኩኝ እኮ ስንቴ አልኩኝ። እናንተ እኮ አበዛችሁት ነው የኔ አባት። ገብቷል። እኔ ከሷ ጋር ምንም ችግር አልነበረብኝም። ጸጥ ብዬ መኖር እችል ነበረ። ግን በጣም የንቀት ሻንጣ አመታችሁ ለምንድን ነው የምትሉኝ ነው እኮ እንደዛ ስትለኝ ታዲያ ምን ማድረግ ነበር ነው? የንቀት አንተ አግተህ ያመጣሃት አለ አይደል? የንቀት ሻንጣ አዘጋጅተህ ያልኩሽ ሂዱ። ቤተሰቦቿን ሳትሰናበት የመጣች እሷ አለች እኮ። ልክ ነህ። ያገትኳት ምንም ያልኳት እሷ እዚህ ማሚ ደግፍ መስሎ ነው። አንተ ይሄን በማድረግ ሙሽ ምትደግፍ መስሎ ነው ወይ ሀብቴ የሚደግፍ መስሎ ነው? ወይ ሀብቴ የሚደግፍ መስሎ ነው አግተህ ስትመጣ ደስ የሚለው ይመስልሃል? እሺ ሳላግታ ባመጣት እሷ ትመጣ ነበር። ከፍፄ ውጪ ማንም ደስ የሚለው ሰው የለም እኮ አንተ ለምን የምታረገውን እኔ ፍፄም አይደለም አንተም አይደለም እሷም ማንም ደስ እንዲሉ አይደለም። እኔ ፍፄም አይደለም አሰንም ኑሮን አይኖርልህም እኮ እውነታውን ለማውራት አንተ እኮ የኖርክልኝ ነው የኔ አባት ሳላቁ። አሁን እኔ እናንተ እንደዚህ መመላለስም አይጠበቅብንም። አንተ በጣም ተካፈትከኝ። ገብቷል። እየተጨቆንክም ኑር ከሆነ አልኖርም፣ አይመለከተም፣ አያገባም። የኔና የሷ ህይወት ነው። አባባላችሁ ነው። እኔ ባዳ ልሆን ነው እዚህ ቤት እና ባዳ ልታረጉኝ ነው። ይኸውልህ ወንድሜ 100 ሴቶችን ብታመጣ እንዳይም አይሆኑልህም። ታውቃለህ። እውነትህን ነው። 1000 ከ1000 አንድ ይጠፋ። አሁን ይሄ ሴት ከማምጣት እኔ ያለ ሴት አልኖርም። ብሩክ ማን ያለ እኔ ሴት መቼም አንተ ፖላር ላይ ሳታገባ እኮ አትኖርም። ማግባት አለብህ። የትኛውንም ሴት ልጅ ብታመጣ ከእሷ የተሻለ ሴት ልጅ ልትሆንልህ ማችልም ግን አሁን እድሉን እየሰጠው ነው። በጣም 3 ቀን ሞላው እኮ ሴት ሳያመጣ። ሌላ ጊዜ እኮ ነው ከቤት ከወጣው እኮ ባንዴ ነበር ሴት የሚያመጣው። የዛኔም እኮ ሴት ማመጣው አንቺን ስለምፈልግ ነበር። ገብቶሻል? ባህሪሽን ስለማውቅ አንቺን ስለምፈልግ ነበር። አሁን ግን ምንም አይነት ነገር ማድረግ አልፈልግም። ተስፋ ቆርጬ ነበር እንደዛ የምትላላሰው ከሴት ጋር። አንተ በቃ ክፉ ቃል መነጋገሩትና እሺ በሰላም ተነስተህ ተቀፋተና ቸው በላት ነው ሃይሚ ቴም ተነስ ቸው በላት ተቀፋት። እኔ ቻው አለኝ አላለኝ እኔ እኮ ምንም ከዚህ በኋላ እኮ እኔ እኮ መናገር ያለብኝ ተነስና ቀፋ። ሸሚዞ ነው ስንቶቹን በደም የምታቅፍ ሰው ያሁን ሸሚዝ ዛሬ ገዛ ፍቅረኛ ተነስ ቀፋትና ቸው በላት። እንግዲህ እንደምትቀናብኝ ያዩት ማቀፍ ፈልጋል መሰለኝ ወይ አንተ ያሳቅፍልሃለች ችግር የለውም። እኔ ምንድን ነው ጨቃጨቅ? አሁን በሰላም ሸኛ ተብሩኬ ቻው በላት። ሰውን በራሱ ልክ እንደሚያስብ አይገባኝም። ና እንሂድ ቻው በላት። እንሂድና ሐሰን እሷ ማግኘት አትፈልግም? እዚህ ጋር ስለ ሴት እኔ አላነሳው ስለምን አላነሳው? እሺ እሷ ማግኘት አትፈልግም? መጣችሁ በጠበጣችሁ ወይ ለሰላም አትመጡ ወይ ለምን አትመጡ? ይሄ ለሰላም መጣን። ተነስና በጣም ነው እንዴ ለሰላም አትመጣው እኮ ተነስና ሳማት ቻው በላት። እኔ ሸም ይዞ ነው ማን ሸም ይዞ ነው ፈርተህ ነው
ለምንድን ነው ፈራ እኮ ቻው በላትሽ። ለምንድን ነው ቻው ማለት? ለምን አትላት? ለምን ስንት ነገር አሳልፈሃል ከሷ ጋር ለምን በሰላም አሸኛት? እና እንዳሳለፈ ሰው እኮ አይደለም አመጣጧ። ታዲያ ለምንድን ነው ከኔ ሁሉም ነገር ከኔ አንተ ቆይ የምፈልገው ምንድን ነው? ችግር ነው እንዴ? ፖሊስ ይዛ መታየን ብላ ፖሊስ ይዛ እንድትመጣ ነበር የጠበቅከው? እኔ ጭቅጭቅ አልፈልግም አልኩ። እሺ በሰላም ገብቼ የምፈልገውን ነገር መውሰድ ነው የምፈልገው አልኩ። እሺ ገባው። ከበር ስትመጣ ሰላም አልኩ። ምን ትፈልጋለሽ? ሃይ አልክ። ሃይ አልኩ። እንዳመጣጠህ ነው የመለስኩት። አሁን እኮ በሰላም እያለያየው ነው። ቆይ በሰላም እያለያየው ነው። ቻው በላት ተነስተህ ለምን እንደዚህ ለምነዋለ? እኔ ጸብ የሌለበት ድብድብ የሌለበት። ኧረ በእናታችሁ ካሜራው እና አንተ ውጣልኝ እንዴ! ምን ሆነሃል አንተ? ራሱ በጣም እንትን አልከው፣ ለመንከው። ማን ስለሆነ ነው የሚለመነው? እኔ ማን ስለሆነች አይደል አይለው እንዴ? ብሩክ ስለሆንክ ነው አንተ ለምን አይደል? እኮ ሂዳ እንደለመድከው ይለምኑ ሌሎች። አይ ላሳይሽ መሰለኝ ካንቺ ትለያየ እንዴት እንደለመኑ። ለምን ታሳየኛለህ? አይ እንድትመለሽ ግዴታ እኮ አንዷን ይዤ መምጣት አይጠበቅብኝም። ምን ወንድ የሆኑ ሴቶች ሰብስበው ልታመጣ ነው እንደዚህ የምትለው? በዚህ ልክ እሷን ማውራትም አችልም። በእንደዚህ አይነት መንገድ እኔ የፈለኩትን አመጣለሁ። የተኛውን ሸፋፋ ልታመጣ ነው በእንደዚህ አይነት መንገድ የምትወራ? የለመደው ነው ይሄ ችግር ነው። ሸፋፋምቱን ወልጋዳ አንተ እኔ ያለ ሴት አሁን ቡቡ ተነስታችሁ አትላትም? እኔ አይምሮዬ ሰላም እንዳያገኝ እኮ ነው። አንተ ያጣላው አንተ ነገር ያረከው እንድባል አልፈልግም። ራሱ ነው አቅፍ ሸኛት ማለት ነው ፈልጉ። ተነስና አቀፋትና ቻው በላት። ይሄው ፎቶዋን አቀፍኩ ወይ ከይ ነው እንዴ? ለምን አትሄዱ? ሄዱ መንገድሽን ጨርቅ ያሬ በሰላም እንግዲህ ወይስ እንደለመናት ነው እንደምታደርግ? ፍቅር እኮ በልመና በልምምጥ ስለፈለገች ነው እዚህ የምትቆየው። ካልፈለገች የመውጣት የራሷ መብት አላት። እኔ ለምንም ብያለሁ። ገብቷ እኔ እየታገልኩ እኮ እሷ ማቆየት ምናምን ከብዶኝ አይደል? ግን አስፈላጊ ነው። ምንድነው አንድ ሳምንትና 15 ቀን አንድ ወር እንትን ብለሃት ምንድነው? አንተ እድሜ ልክህን ታገል ሂድ። ምን ችግር አለው? ለሚስትና ለእናት እኮ ነው። እሷ አስታዲያስ እሷ አትከፍልም። በእኛ ሃይማኖት እኮ ጀነት እናት እግር ስር ናት ነው የሚለው። ለሴት ልጅ ምን ችግር አለው? እግሯ ላይ ወድቀህ ለምን እግሯን አጥበህ ብትይዛ ምን ችግር አለው? ምን ትሆናለህ? አይደለም እኔ ስለታገስኩ ለምንድን ነው ከኔ የሚጠበቀው ይሄ ነገር? ለምን ቻው በላት። እሺ በቃ አሁን እኮ የጠየቅኩት ጥያቄ እኔ አላካበድኩም። አይደለም ለምንድን ነው ከኔ የሚጠበቀው? ከወንድ ልጅ ብቻ ለምንድን ነው የሚጠበቀው? ምን የሚጠበቀው? አሁን ያልከው ነገር ሚስት እኮ በቃ ሁሉም ህጉም እኔ ምንድን ነው የጠየቅኩት? ህጉም ዘሩም ሃይማኖት ሁሉም ነገር ሴት ልጅ ላይ ነው ሁሉም ነገር የሰራው። በቃ ና አቅፈህ ሸኛት። እሺ ና ሐሰን በእግዚአብሔር ሂዱ በቃ ሐሰን ለምን አንሄድም? በእግዚአብሔር እናንተ ራሱ እኔን ስታከብሩኝና አንቺ በተለይ እኔን ደግሞ ስታከብሩኝና የምታፈቅሩ አንቺ አትበል ሃይሚ በል በትክክል ሃይሚ እኔን ስታከብሪኝ አንቺ ሃይሚ ስታከብሪ ለሚያፈቅሩ ሰው ስታማክሪ ያለብሽን ችግር ካልፈ አሁን ስለማትፈልጊ ነው አይደል? እንደዚህ የምትወስኙ መብትሽ ነው። እኔ እናት እኔ ለምን አስገድሻለሁ? ግን ትሂድ፣ የምርህን ነው ትሂድ። በቃ የፈለገችው ነገር ታድር። ካልፈለ እኔ ለምንድን ነው ማስገደድ? ሐሰን ግን ምን ሆነ ነው? እኔ ቁጭ ብለህ ለምንድን ነው ማስገደድ? ቁጭ ብለህ ተው፣ ግን ቁጭ ብለህ ታለቅሳለህ። ተው። ለምን? ቆይ እኔ ራሱ እንደዚህ ያለበልኩት ምን ሆነ አንተ? ለምን? ስለምታፈቅራት ነው። ስለማውቅህ ነው እኮ ናፈቀረች። እሷን ስለምታፈቅራት አይደለም ያልኩህ፣ አንተ ስለምታፈቅራት ነው ያልኩህ። እና ካላፈቀረች ለምንድን ነው የምንነጠፍላት? ስታፈቅረኝ ነው ማለት ነው። ተው ግን የልህ ንግግር አትናገር። እልህ አይደለም። ስታፈቅረኝ አፈቅራታለሁ፣ ስታከብረኝ አከብራታለሁ። እና ሳታፈቅረኝ ራሴ ለምንድን ነው የምወደው? እሺ ና አብረን እሺ፣ ነገ ነው የምትሄደው። እንሸኛት አብረን ደውልልህ። አንተ ምን ሆነሃል? በእግዚአብሔር እንዴ ሐሰን፣ አይ ቆሞ ማየት አለበት። እንደዚህ የልብ ከተሰማው እኔ የትም አልሄድም። ለምንድን ነው አንተ ትሄዳለሽ ነው የምትለው? የትም አልሄድም። ፓስፖርቴ ስለሚያስፈልገኝ ነው ያዝኩት። አለቀ በቃ። እንዴ ለምንድን ነው የምትረብሽኝ? ለምን አትሄዱም ታዲያ? ለምን ታጠፋታለህ? ተረጋጋ። አንተ መጨቃጨቂያ ቸኮልክ። ስትወጣ ይሻላል። እንደዚህ ነው ችግር የለብህም። አንዱ ስታጠፋ አንዱ ላይ መታየት የለብህም። ለማንኛውም ድንገት ቆንጆ መልካም መንገድ ይሁንልሽ። ሰማይ ድንገት ጎረምሳ ይዘህ ስትመጣ እንዳይደብራቸው ማለት ነው። እነዚህ ብታነሳቸው ለአንተ አሪፍ ነው። ሄድ እንችላለን። በማ በኩል ነው? በእናቴ በኩል
ኧረ እህቱ ነኝ እኮ እንዴ እህቱ አድርገዋ እንዴ እስከዛሬ የትኛዋንም ሴት እያመጣ ስጫወትብኝ ነበር። እንዴ ማመን ደስ ይላል። አሁን እንደዚህ ስታምን ራስሽም እኮ ብለሽኝ ነበር እኮ ራስሽም እኮ ብለሽኝ ነበር። ስታምን ደስ ይላል። በቃ አሁን አመንክ እኮ አንቺም እኮ አምነሻል። ቀድመሽ እኮ አንቺ ነሽ ይቅርታ እየጠየኩሽ እንደዛ ብለሽ ልቤን ይጎዳሽው እኮ ወንድም አለም። አሁን ደግሞ የእህትና የወንድም ፎቶ ስለማይመስል አውጥታ አቃጥለው አንዷን ስለመጣ እኔ እህቴን በጣም ነበር የምወዳት ስለጠገበች ተለያየን። አይ ወንድሜ ማስረጃ ስለሌለ ለማንኛውም ለራስ ጥሩ ነው። ቻው እወድሻለሁ። መልካም መንገድ። ማታ ግቢውን ዝጋ ማለት ሌባ እንዳይገባብን